ሰላም ወድ ቤተሰቦች እንዴት ናቸው? ሰላማችሁ ይብዛልኝ ያላችሁ ወይ? እኔ ያለው እግዚአብሔር ይመስገን። ትናንትና ዳኒ ቤት የተለቀቀው ቪዲዮ እጅግ በጣም ያዛዝናል። አብርሃም የቆሞ ብቻ ማየት ነው። መጨረሻ ላይ ትቷቸው ሄደ። እንግዲህ ደክሞት መቆም ራሱ አቀተው እሱ እንደዚህ እጁ እስከ ስንቀጠቀጥ ድረስ መቆም እስካቀተው ድረስ እነሱ ሲንጫጩበት ምንም ለሱ እያሰቡት አይደለም። ሲጀመር ለምን ያስቡለታል? እናት አባቱ ያላሰቡለት ሰው ሌላ ሰው ለምን ያስባል? እኔ እኮ እናት አባት እንደዚህ እያዩ መቼም ያሉ ይሰማሉ፣ እንዴት ዝም ይላሉ? እንዴት ጸጥ ይላሉ? ቆይ እኔ ጋርመኝ ይሄ ነው። እንዴት ነው ወላጅ ሄዶ ማይጠይቅ? እንዴት ነው ሰላም ያለው እንቅልፍ የሚተኛው? እናት አባት ልጃቸው እንደዚህ ታሞ የማንም መጫወቻ እየሆነ ልክ እንደ በግ ወዳ ወዲህ እየጎተቱት እየሄዱ እንዴት ነው እናት አባት ይሄን እያዩ ገብቶ ምተኝ ሰላም ያለው እንቅልፍ የሚተኙት? እንዴት ነው ምግብ የሚበላላቸው? ምን አይነት ወላጅ ናቸው? ቆይ ሲጀመር አብርሃም ሰው የለውም፣ ቤተሰብ የለውም። በቃ እንጃ ከሱ ጎን ያሉት እንዳለን ጥቅም ፈላጊዎች ናቸው እንጂ እሱን የሚወዱት እሱን ኢየሱስ ሰላም የሚፈልጉት አይደሉም። ብቻ ፈጣሪ ያስብለት፣ እሱ ይጎበኘው እንጂ እነዚህ መቼም ነው ከዚህ ካለበት ነገር የማያወጡት። እውነት በጣም ያዛዝናል። እንደው አንድ ወር ሊሞላ ነው፣ አንድ ቀን እንኳን ስቆ አያውቅም። ተገትሮ እንደቆመ አንዳንዴ በብዛት ደግሞ ሩታ የተደግፋበት ነው መቆም ያቅተው ይሁን አላቅም። ሁሌ እንደዚህ ተጠንጥላበት ነው እሱ ዝም ብሎ ነው የሚቆመው። እሷ ግን የውሸት ሳቅ እዚህ ትገለፍጣለች በየቦታው። ምን እንደሚያስቃት ራሱ ማርያም የውሸት ሳቅ። ግን የሩታ እውነት ስስቅ አይታችሁ ታውቃላችሁ? ግን ሁሌ የውሸት ሳቅ ጥርሷን ፈጣሪ ወይ ሰው እንዴት እንደዚህ ማስመሰል ይችልበታል እንዴ? ራሷን ብትሆን እንደ ራሷ በቃ እንደ ሰው እኮ እውነት ከልቡ ካልተደሰተ የውሸት ሳቅ እንጃ ውስጧ እያራራ በቃ ብቻ ፈጣሪ አብርሃምን ፈጣሪ ይጠብቀው፣ ከነሱ እግዚአብሔር ያወጣው እንጂ መቼም የሚያወጣው ደህና ወላጅ ይመጣል ብዬ አላስብም። ቢመጡት በፊት ነበረ።